አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያን ወገኖች፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። አላህ ሀገራችንን ሰላሟን ይመልስልን። ሰላም ፍቅር ለሀገራችን ለሕዝባችን። ቤተሰብ ያልሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ ቤተሰቡን አበረታቱኝ። ደግሞ ዛሬ ይዤላችሁ የመጣሁት ዳመና ነው። እውነት ታፍነናል በዳመናና ጉም፣ ወይ ጥሎ አይነሳም። እኔም ጋር አልተስማማን፣ ቀዝቃዛውና እኔ አልተስማማንም። ጭራሽን ያኔ ወይኔ በላቸው አፍኖኛል። እሱም አፍኗል ጉሙን፣ እኔም ታፍኛለሁ ልላችሁ ነው። ድምፅ የተቀየሩ መቼም ይለይላቸዋል። ያው እኛ በረሃ ኑረን ስንመጣ የሀገራችን አየር እንደ አዲስ ነው የሚቀበለን ነው። ወላሂ ተወልደን ያደግንበት ሀገር አይመስልም። ሁሉም ነገር በቃ ትንሽ ነገር ካለ የሆነ ነገር በቃ ኩልቶ የጥለና ምታት፣ ንፋስ፣ በቃ የሆነ ነገር ካለ እንደዚህ የሚያደርገን ምን እንዲሁ አላውቅም። እውነት ሀገር ጠላት ሆነው እኔ ለራሱ የሆነብኝ ናፍኖኛ እኔው አፍኗል። ደግሞ እንደምታዩት ወይ ጥሎ አይነሳ። ኡፍ አልሐምዱሊላህ አላህ ስለሆነ እና ይሄን ይመስላል። ሰማውን አቅርቤ ሆኖ በነገራችን ላይ እንትን ላይ ያለው ቀርብ ያለ ዲፈን የሆነው ሰማውን ስላቀረብኩት ነው። እና ትንሽ አቀራረጽ የጠበብ ብሏል። አግዲም ሆነብኝ እንግዲህ ቻሉት፣ መቼም ይገባቸዋል። እና ይሄን ይመስላል። ኧረ በለው ኧረ እኔስ ጋር እውነት ነው በዚህ ሰዓት ሁሉም ነገር ወይኔ ጉዴ! ኧረ ምን አውርቻችሁ እናንተ ታውቁታላችሁ። በጣም ከባድ ነው። በፍንፍና አድርጓል። እንግዲህ ያው እስከሚያነሳ ድረስ ትንሽ ይደብራል ብርዱ። ያው ዳመናም ሳይሆን ብርድ ነው። ዳመና ሆኖ ደግሞ በቃ 24 ሰዓት አፍኖ ስለሆነ በጣም ነው የሚባረደው። ወላሂ እኔና ብርዱ አልሙሄም አልተቻቻልንም፣ አልተዛለቅንም። እና ይህን ይመስላል። ላሳያችሁ ብዬ ነው። ላይክ አድርጉ፣ ላይክ ሰብስክራይብ እያደረጋችሁ